ሰጠችኝ 2 ቀን ነው እንደዛ የተናገረችኝ ንግግሮች ምናምን ነገር ያስከፋሉ በርግጥ በጣም ያስከፋነች ንግግር ነው የተናገረችኝ ግን ያው ልቤን ቢጎዳው እዳዱ በዳ በላይ ወርዶ በኔ ባለቅስም ይሁን ትዬ ኖራለሁ ወርኔጌን ነገር ተነግረው ከዚህ በኋላማ ድጋሚ ሰውጃለሁ ከዚህ በኋላማ ድጋሚ እሺ እና ሌላ ምርጫ አለሽ ቆርቆሮ ቤት የሚፈልግ ይገባል ቼው ኖሬ ነበር የውስጤና ምቄ ከማልቀስ ውጭ ምን ማድረግ ይችላል ምን ማውጣት ይችላል ይሄን ማድረግ ትችላለሽ በል ምንም እኮ ማልቀስ ምን መፍትሄ ያመጣል ምንም እኮ መፍትሄ ፈጣሪ አንድ ነገር አንሳልኝ ስለ 10 ነው የሚደርብኝ እኔ ላልችለው ምን አለ ባይሰጠኝ ከሰጠኝ ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ወዲያው እንዳለችኝ ነበር ቤት መፈለግ የጀመርኩት ዙሬዋለሁ አቅሜ በሚፈቅደው ያህል ከአቅሜ በላይ ምን ነገር ማድረግ አልችልም በርግጥ ግን አቅሜ የሚፈቅደውን ያህል ሞክራለሁ አቅሜ የሚፈቅደውን ያህል ቤት ላንተን እስከሚመሽ ድረስ ፈልጊያለሁ በእናቴ ስመጡብኝ እንደማንም ታውቃለህ እሺ በቃ ለማንኛውም ራስሽ ተመረጋጋት ነው ምን አልኩ እንዴ እኔ አሁን ፈልገው ቤታችን እንድትሰጪን ነው ገባሽ አይደል እኮ አንድ ሳምንት ጊዜ እስቲ አልፈልግም ጭራሽ ደግሞ ታዲያ መሸጡ ምን ዋጋ ለማንኛውም ከባከሪ ልቃል ይወጡት ቢወጡት ድካም አትልፊ ማመኑ ይቀላል አንቺ እንደተበደሰ አይሰራራሽ አሁንም ካልወጣሽ ከዚህ ቤት አንቺም እናትሽንም ፈንግዬን ከዚህ ቤት ማውጣት ገባሽ አይደል ስለ እናቴ አንደኛ ነገር እንደዚህ ታወራ አልፈልግም በቃ እናትሽ ክብር ካላትወጣ ከዛ ቤት ስለ ስርዓት ይኑርሽ እናቴ ማትልክ ክብር አላት እሺ የምታወሪው ነገር ለይ እንዳትደውይለት ገባሽ አይደል ምን ምክንያት ፈልጊ እሱ ለማየት ምክንያት በጣም ፈልግሽ ይገርም በጣም ወጣልሽ በጣም እሱ ድራማ ነው አይፈልግሽ በቃ አይፈልግሽ እቃችንን መልሽ እንደውም ደስ ይለኛል የሰጠሽንም ነገር ብትመልሺ ደስ ይለኛል ነበሮ የገባኸው ቃል ሌላ ስትለምድ ባንዴ የሚጣል ልብ ያልቻለም አምኖ ሊቀበል ታለንቀር ትጠፋለሽ በህግ ከፈለግሽ ማለት ነው እኔ ግን የመጣው በስንት የመጥሪያ ካርድ እኮ መላኩ ያቅተኝ ስለምን ማን ነው የሚባለው ተወፋ ነው የሚባለው ሰውዬ ጋር ለምን ጻገኝ ከናት ጨምር ዘይሾች እሱን የሚያፈቅሻለ ሰላም የምታወሪው ነገር ለይ በመጀመሪያ እኔ በዛ ሰዓት ላይም ተቸገረ የኮሪደር ልማት ስለተባለና ስለፈረሰ ነው የገባሁት እንጂ እንደዛ አይነት ሴተኛ አሃ በቃ ለሄደ ነሲሳይ ደስ ካለ አዲስ ቀን ባይ ስንለያይ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን ያው ደህና ነኝ የምልበት አይነት ሰዓት ላይ ባልሆንም ደህና ለመሆን እየሞከርኩ ያለሁበት አይነት ሁኔታ ላይ ነኝ አይታችኋል ባለፈው ሰላም ጠርታኝ ነበርና በዛ ሰዓት ላይ ማለት በርግጥ ልክ ናት ብዬ እንዳስብ ያደረጉኝ ንግግሮች ነበሩ በዛ ሰዓት ላይ መናገር ነበረባት ልክ ናት ይገባኛል የምለው ነገሮች ነበሩ ግን ደግሞ ማይገቡኝም ነገሮች ነበሩና በደንብ ሰድባኛለች በደንብ ልክ ናት በርግጥ ግን ያው እኔም እስካሁን ድረስ ከቤቱ ያልወጣሁት የነበረው እየፈላለኩ ስለነበረ ነው ስላችሁ ያው ፋሚሊ ካለ ሰው ካለ ቤተሰብ ካለ እነሱን ቶሎ እንደገቡ ውጡ ማለት ትንሽ ይከብዳልና ለዛ ነበር ትንሽ ጊዜ እንደመታገስ አይነት ነገር ያልኩ የነበረው ብዙ ጊዜ ችላ ብየዋለሁ እኔም ሳስበው ለካ ነገሮች ሲደራረቡ መውጣቱን ረስቼው ያሉብኝን ችግሮች መጀመሪያ ወደ መቅረፍ ነበር አይልኩትኝና ለካ ያንን ነገር ዘንግቼው ነበር አሁን ነው የታወቀኝ የነበረውና ያው ልክ ናት በአንድ በኩል ልክ ናት እውነቷን ነው እኔ እስካሁን ድረስ አልፈልግህም ያልኩትኝ የሱ ቤት ላይ ሲገዛልኝ ቤት ላይ መቆየቴ ልክ ነው ብልግና ነው በሱ ይገባኛል በደንብ እኔም ችላ በማለት ብቻ ብዙ ሰዓት ቆይቻለሁ ብዙ ጊዜ ቆይቻለሁ እዛ ቤት ውስጥና ያ ነገር ይገባኛል በደንብ ግን ያው እናቴን እንደዛ መናገሯ በጣም አስከፍቶኝ ነበር ምክንያቱም
ለትንሽ ጊዜ እንደመጠለያ ነው እንጂ ወሰድኩትኝ እኔም እኖርበታለሁ ብዬ አስቤ ወይም አቅጄ ብዙ ጊዜ ንቅድ ያደረኩበት አይነት ቤት አልነበረም እውነት ለመናገር ከሆነና ግን ደግሞ ያን ሁሉ ነገር ማለት አላቅም ብቻ እንዴት ብዬ ልንገራችሁ አነጋገሯ ምናምን ነገር በጣም ያስጠላል አላቅም አኑም ልኳት ሊሆን ይችላል በርግጥ አኑ ሸመኛ ነው እንደዚህ አይነት ነገር ላይ ይሄ የሰጠው ነገር መጠየቅ ይከብደዋልና እሱም ማለት እንትን ብሏት ሊሆን ይችላል ግን ሆነም ቀረ ሀቁ የሱ ነው የሱ ሀቅ ነው እንጂ የኔ ሀቅ አይደለም ግን ያው መልስለታለሁ ያ ሀቅ ነው በተቻለ ፍጥነት አሁን ላይ ቤት እየፈላለኩ ነው ያለሁት በደንብ ግን ደግሞ ብቻዬን የምሽለው አይነት ነገር አይደለም ቤት መፈላለጉንና ትንሽ ከብዳል ከዳላላዎች ጋራ መስማማቱ ሊያጭበረብሩ ይሞክራሉ ፈርቅ የሚይዙት ነገር እና ምን ድንገተኛ ሲሆንባችሁ ደግሞ ሁሉም ነገር ከባድ ነው የቤቱን እቃ ነው ወይ ወደዚህ ማደርገው ወይስ ወደዛ ማደርገው እናቴን ወደ ማሳመን ነው ወይ የሚሄደው ምን ልበላችሁ በጣም ግራ ይገባኝ አይነት ሁኔታ ውስጥ ነው ያለሁት ያላቅም ግን አሁን ደግሞ ቤት መፈለግ በጣም አበሳ ነው የሆነብኝ እና ሁሉ ነገር ያስጠላ ነበር አሁን ደግሞ በጣም ከብዶኛል ማለት ቤት ማግኘት እንደዚህ ከባድ ነው ብዬ አስቤ የማላውቀው ነገር ነውና ፈልጌያለሁ የማንንም እርዳታ ሳልጠይቅ ሁሉንም ሰው ፈልጌያለሁ በደንብና ጭራሽ ከኔም በላይ ደግሞ ማዘር እየተጨነቀችብኝ ያለችበት አይነት ሰዓት ላይ ነው እንዴት ነው ካዲያ ምን ነው ምናምን ነገር ያለችኝ ነውና አላቅም እንደማደርግ አላቅም አንደኛ ነገር ግን ቢያንስ እንኳን አንዳንዴ ከሴት ወንድ የሚሻልበት ጉዳዮች አሉ ሴት ታንሳለች ያልኩኝ ሳይሆን ግን ደግሞ ቢያንስ ይሻሉበታል ብዬ የማስባቸው ነገሮች አሉና ሶፊን ማስቸገር አልፈለኩኝም ለቶፋ መናገር አልፈለኩኝም ግን ደግሞ ያለኝ አማራጭ ከሁለት አንዱ ጋር መናገር ብቻ ነው ስለዚህ ቶፋን ቢያንስ ደውዬ ጠይቄዋለሁ እንግዲህ እሱ እንኳን ቢያንስ ቤት እንዲያፈላልግልኝ ከሱ ጋር ወይ አብረን ቤት ለመፈለግ እንሞክራለን እንጂ ሌላ ምንም አይነት አማራጭ የለኝም ምክንያቱም አንደኛ ነገር አንድ ሳምንት እንኳን አልሰጡኝም ማለት ቢያንስ ለቤት እኮ 3 ወር ራሱ ይሰጣል ውጪ ተብሎ አይደለ ለኔ ግን የሰጠኝ ሰዓት 2 ቀን ነው እንደውም 2 ሰዓት ነው ያለችኝ በሁለት ሰዓት ውስጥ ምን አይነት እንትን እንደማደርግ አላውቅም ግን ያው ነገ ብቻ ነው ያለኝ እስቲ ዛሬ ቤት አግኝቼ እወጣለሁ የሚለው ነገር አላውቅም ወይ ነገ ቤት አግኝቼ እወጣለሁ የሚለው ነገር አላውቅም ግን ፈጣሪን በጣም የማስጨንቅበት አላውቅም ፈጣሪ ጥሎ እንደማይጥለኝ አውቃለሁ ግን ደግሞ ሁሌ በጣም ፈተናዬን ያበዛበት ሰዓት ነው ምን ብዬ እንደምነግራችሁ አላውቅም ግን ተደራረበብኝ አሁን ደግሞ በጣም እጥፍ ድርብ ነው የተደራረበብኝ አሁን ማለት የራሳችሁ ችግር ብቻ ቢሆን ችግር የለውም ግን ቤተሰብ ያለበት አይነት ችግር ሲሆን ይከብዳል ማስረዳት ይከብዳችኋል ነገሮችን ምን ልበላችሁ ለካይ ሰው እጅ ላይ ነኝ ብላችሁ እስከ መጠበቅ ድረስ ማለት ነው ማለት አሁን ላይ ተረዳሁት ገንዘብ ባይኖረኝስ እየሰራው ሳይሆን ቢቀርስ ምንድን ነበር የማደርገው እናቴን ጎዳና ነበር ይዣት መውጣው ወይስ እኔ እንጃ ምን ከባድ ነው የሆነ ሰዓት ላይ ነው ሰውን በርግጥ የምታውቁበት በርግጥ እኔም ችላ ብዬው ነው እዚህ ነገር ውስጥ የገባሁት እንጂ ችላ ባለለው ነገር ያንን ነገር እስካሁን ድረስ በደንብ አሪፍ ይሆን ነበር ግን ችላ ማለት የኔን ሊያመጣብኝ ያው ልክ ናት እሷ ማለት ከአዲስ ፍቅረኛዋ ጋራ በደንብ አዲስ ቤት ላይ መኖር ሊመኙ ይችላሉ አብረው መሆን ሊፈልጉ ይችላሉ ያን ነገር እንትልላችሁ አልፈልግም ግን ያው ትንሽ ጊዜ ብሰጠኝ ደስ ይለኝ ነበር ግን ባለኝ ጊዜ ደግሞ እስቲ እኔ ብቻዬን ፈልጌያለሁ ወዲያው እንዳለችኝ ነበር ቤት መፈለግ የጀመርኩት ዙሬዋለሁ አቅሜ በሚፈቅደው ያህል ከአቅሜ በላይ ምንም ነገር ማድረግ አልችልም በርግጥ ግን አቅሜ የሚፈቅደውን ያህል ሞክራለሁ አቅሜ የሚፈቅደውን ያህል ቤት ትላንትና እስከሚመሽ ድረስ ፈልጌያለሁ ግን ደግሞ ግማሹ ደላላ የሚያሹፍ ነው ግማሹ ደግሞ እዚህ ጋር ቤት አለ ይልና ዋጋው የናረ ነው ምናምን ምን ብዬ ልንገራችሁ በጣም ከባድ ነው ቤት ማግኘት በጣም ከባድ ነው ሆነብኝና የሚያታልል አለ ሞኝ አድርጎ የሚያስብ አለ ከገባው ደግሞ አሁን ላይ ቢያንስ እንኳን ትንሽ ጊዜ ሊያርፉበት የሚችሉት አይነት ቦታ ላይ ነው መግባት ፈልገውና እስቲ ድንገት እንኳን ተፈቀወቀ ላስቸግረው ይገባል በቃ ያለኝ አማራጭ እሱን ማስቸገር ነው እንጂ ከሱ ውጪ ሌላ ሰው ማንንም የለኝም አሁን ላይ ሶፊን ካስቸገርኩት ሶፊን ሌላ ነገር ነው ሊለኝ የሚችለው ስለዚህ ቢያንስ እንኳን ተፋ ብለው ቀለኛል ብዬ አስባለሁ እስቲ ደግሞ እስከመጣ በኋላ አብረን ምን ይሆናል ይሄንን ቪዲዮ ለምን እንደምቀርጸው አላውቅም ግን ቤተሰቦች ቢያንስ እናንተ በርቺ አይዞሽ እንደምትሉኝ ስለማቅ ነውና እስቲ
ከመጣ በኋላ በደንብ እናያለን ብዬ አስባለሁ። አላቅም ሴት ልጅ መሆን ይሆን የሚከብደው ወይስ እናት መያዝ የሚከብደው ነገሮች ላይ ጥሩ አለመሆን ይሆን የሚከብደው እሱ ነገር አላቅም። ግን ሁሌ ሰው ማስቸገር ይከብዳል ያስጠላልም። ግን አንድም ቀን እንደዚህ ያደርገኛል ብዬ አስቤ አላቅም ነበር። እንደዚህ ውጥንግጥ ውስጥ እስከ መግባት ድረስ የሚያደርስ አይነት ነገር ያደርገኛል ብዬ አንድም ቀን ጠብቄ አላቅም ነበርና ቱፋ ደግሞ ከመጣ በኋላ በደንብ አሳያችኋለሁ። ቱይ ከመጣ በኋላ ዛሬ ነው ያለችው የመጨረሻ ቀን ዛሬና ነገ 2 ቀን ካልመጣ እንግዲህ መውጣቴ የማይቀር ነው። ሳልፈልግ እወጣለሁና ቱፋን በርግጥ ማስቸገር አልፈለኩኝም፣ እሱን መናገር አልፈለኩኝም። ግን ብቻዬን ከበደ፣ በጣም ከበደኝ ከምላችሁ በላይ ብቻዬን አቃተኝ። ማዘር አለች የሰጠችኝ 2 ቀን ነው እንደዛ የተናገረችኝ ንግግሮች ምናምን ነገር ያስከፋሉ። በርግጥ በጣም ያስከፋ ነው ንግግር ነው የተናገረችኝ። ግን ያው ልቤን ቢጎዳው እዳዱ በዳ በላይ ወርዶ በኔ ባለቅስም ይሁን ትዬ እኖራለሁ። የተናገረችኝ ንግግር በዛ ሰዓት ላይ ደግሞ እስቲ ቱፋ ቢያንሱ ማለት ቤት ምናምን ነገር ሳያቃር በሚለው ደላሎች ማለት አንዳንድ ጊዜ መጥፎ ደላላም አለ መሰለኝ። እኔ ያጋጠመኝ ያለው እንደዛ ነው። ይሄ ሙድ የሚይዝባችሁ ምናምን ነገር ከምታቅሙት ካቅማችሁ በላይ እየጠራ ምናምን ነገር ይሄ አለባበሳችሁ ነው የሆነ ነገር አይተው ምናምን ነገር በዛ ብቻ የሚገምታችሁ ሰው አለና አላቅም። ለኔ ብቻ አሁን የከበደኝ ምን እንደሆነ አልገባኝም። ግን እስቲ ሰዓቱም እየሄደ ነው። ሰዓቱ በሄደ ቁጥር ያለችኝ ሰዓት ራሱ በጣም ትንሽ እንደሆነች እያየሁኝ እኔ ማዘር ራሱ እንዴት እንደማስረዳት እንዴት እንደምነግራት በጣም ከብዶኛል። በጣም ነው ከምላችሁ በላይ። ግን እስቲ እንዴ አስደነገጥከኝ እንዴ! ቤት በኩል ይወጣው ምንድን የያዘን ሲቹዌሽን ነው እንዴ? ምንድን ቤት በኩል ይወጣው አይተሽ ነው? ከዛ እባክሽ ፍክት ብለሽ ዛሬ ፈካውበት በጣም እንዴት ነው ሙሽሮችን ነው የሚያቂሽ? በርቼ ይባላል። በርቼ ማለት ሙሽሮችን ነው እንድታገቢ ነው። በርቺ ወይ በርቺ አይደለም ያልኩሽ እባክሽ። ምን ያለበት ብራይት ጉራጌ ባህል እንደዛ ይባላል። በርቼ ማለት ይድረስብሽ። ጥሩም ነገር ይሁን መጥፎ ነገር በርቼ ይባላል። ያምራል። የሁሉም ሰው ሲበድልሽ በርቼ ይሆንበት ይዋልሽ። ጥሩ ነገር ስታይ ደግሞ በርቼ ይሆንበት ይዋልሽ። ያው ይሁን እንደማለት ባጭ ያምራል። ሁሉም ሰው የሚመኘው አይነት ነገር ነው። እና እንዴት ነው? ደስ ይላል። ደህና ነህ? ፊትሽ ምን አንገርታ? በደምብ ስላልተኛው ነው እንቅልፍ ስላልተኛው። እና ስራ አሪፍ ነው? ስራ ሸጋዳ ቆንጆ ነው። አሪፍ ነው። እየሰራህ ነው? ምን እየሰራህ ነው እኮ ነው ያልኩህ። እየሰራሁ ነው ሲባል ምን ነው ይባላል? ያለው ወስሮሽ ጠይቂ ነው። ምን ብድር ጠይቂ ነው እንዴ? አይተውፋ እኔ እኮ ነው ቀንድ ብሽን አልኩሽ። ይወርዳል ነው ወይስ ኖርማል ነው? አየሩ ኖርማል ነው? አይ ኖርማል በረደ ትንሽ በስሱ አምሮባል። እኔ እኮ እንደ እንትነኛ እኮ እኔ እኮ ሳላለብኝ ታውቃለህ ካርል እንደሚያምር ጥቁር ዛሬ ደግሞ ካንቺ ጋር ከፊትሽ ጋር ማች ለማድረግ ልጅ ሁሌ ውድ እንዲያስገብኝ። እሺ ማቂያ ክሬም ነው ምንድን ለመቅላት ማቂያ ክሬም ነው ከዛ አለ አንተ ነው መስለው ከዛ ለነገሩ የሆነ አንድ ዘፋኝ አይቻል እንደዚህ ካንቺ ከለር ወደ ነጭነት የተቀየረ ክሬም ነው እንደዛ የሚያደርገው። አሪፍ ነው እንዴ ሰውየው። ዛሬ ሰላም ሳልልቅ አልኩኝ። አረ ነቆራ ምን እንግዲህ ናዳና አሎ አይበርድም? አየሩ ኖርማል ነው።
ታውልቀዋለህ በቃ ስንሄድ ተነኪዩ ምን አዲስ ላማ ሰሞኑን ከፈረንጆች ጋር ነበር ስትይ የነበረው አሉ ዋቲዝኒ ነው የሚባል ተተፋታ እና እኛውን ካንቺ ጋር ለመግባባት በቃ ቋንቋ ምናምን እንማር ነው ማለት ግድ ነው ምን አባቱ ምን ያሰኛል በቃ እስቲ ካሁን ጀምረን እንገባለን ኪኪ ወይ ቤተሽ ግን ሰላም እና ምንድን ነው ቆዝምሽ ቀሎች የራሱ አላስቀያለሽ እኮ ዛሬ ያሳቁኝ ሶፋ እኮ ይቀልድ አረ ባይሆን አንቺ ቀልድሻው እንዴ እና ለምንድን ነው የጠራሽኝ አይባልም ብልግና ነው ግን ለምንድን ነው የጠራሽኝ እዛ እኔ አንተ ማግኘት አልችልም በቃ ሁሌ ለምን ጠራሽኝ ነው አይ ምክንያት ካለሽ ስደውልልህ ይደብራል አረ ደስ እያለኝ ነው ማነሳው ኪኪ ምንድን ተተናገረ እና ምንድን ነው ትንሽ ከፍቶ ገንጅ ካንበጣላችሁ እንዴ አረ ከሱ ጋር ምን አገናኝ ላት ሰላም በታረፈ ሰላም እና ያሁን ሚስት እሺ እና ናማ ከቤቱ መውጣት አለብሽ ቆይ ያለቅስሽ ነው ባለበት አደባባይ እና ማለት ነሽ መውጣት አለብሽ አለች ከየት አንዋር ቀል ያውቅ ይመስለኛል አይ ማማውቅ እኮ ልክ ናት እኮ መውጣት አለብኝ ከቤቱ ያው እኔም ዘግቼው ነው እንጂ ግን ያው የሰጠችኝ ቀን ትንሽ ትላንት ቤት ስፈልግ ነው ያልኩት ግን አልቻልኩኝ ወይ ዋጋው ከኔ ጋር አይስማማም ወይ ቤቱ እንደምፈልገው አይበቃኝም ትንሽ እና ታዲያ ማለት እንደሚሆን እናደርጋለን ወይ ኖርኔ ጀን ያናገረው ምን ተነገረው አይ ተውዬ ከዚህ በኋላማ ድጋሚ ሰውጃ ላይ ከዚህ በኋላማ ድጋሚ እሺ እና ሌላ ምርጫ አለሽ ቆርቆሮ የሚሆን ቆርቆሮ ቤት የሚፈልግ ይገባሉ ችየው ኖሬ ነበር የውስጤን አምቄ ግን አገኘው ነው አሁን አንተ ቢያንስ ሰው ስለምታውቅ ነገር አንተን የጠራሁት ቤት እንድታገኝልኝ ፈልግልኝና እስቲ እኔ ትላንት ፈልጌያለሁ ፈለኩ ግን በቃ ምንም የለም የሚያናድህ ነው የሚሞላው የሆነ ግማሹ ጋር ስትሄድ ያለህ ይመስለዋል ግማሹ ጋር ስትሄድ በቃ ምን ልበልህ ማዘር ገና ከገባች 3 ወሯ ነው ድጋሜ እሷን ምጪ ማለት እቃውን የት ላርገው ማለት ብዙ ነው እቃው ያለው እቃ ራሱ እሱን ራሱ አላውቅም እስቲ በቃ ተረጋጊ እንደሚሆን እናደርጋለን ሸር እቺ ገባም ተፋ ኮምን መታይ ተናገረችኝ ንግግር እንኳን አትናገርም አይባልም ዳይቻት አለ ባለፈው የሚገባኝ ነው ግማሹ ግን በእናቴ ስመጡብኝ እንደማለት ታውቃለህ እሺ በቃ ለማንኛውም ራስሽ ለማረጋጋት ሞክሪ እዛ ቤት ደግሞ አይጠፋም ምናልባት ያልሆነ ደላላ አግኝተሽ ከሆነ እንጂ ቤትማ ሞልቷል እንፈልጋለን አቃለ አንተ ማስቸገር አልነበረብኝም ግን ማዘር ነግረሻታል ሁኔታው አውራታለሁ አዎ ኖርማል ምናልባት እሱ ነው ካስጨነቀም ሊያስጨነቅም ይችላል ጫፍጫፍ ነግሬያታለሁ ከዚህ ቤት ልንወጣ እንችላለን ምናምን ነገር ያው ጫፍጫፍም ነግሬያታለሁ ግን ደግሞ ዛሬ መቃሰበሰብ ትንሽ ያወጣጥራለች ልንወጣ ነው ብላ ግን ይከብዳል
ይከብዳል ከምል በላይ ይከብዳል። የሰው እጅ ላይ እንደነበርኩ ነው የገባኝ። ከዛ በኋላ በቃ ያጋጥማል። ኖርማል ነው። ይቅርታ አስጨነቅኩት። ኧረ ምንም አስጨነቅኩም። እሱማ ምንም ያስጨንቅ ነገር እኮ የለም። ስለዚህ እኔ የማውቃቸው ደላሎች አሉ። እነሱ ጋር አናግራቸውና ኧረ አናጣም ቤት ማለት የዚህን ያህል የሚያስለቅስ ምናምን ጉዳይ አይደለም። ስለ ያለኝ ነገ ብቻ ነው። ነገ ልቀቂ ካለክ የዚህን ያህል ምን የሚያንገበግብ ነገር አለ? ካልሆነ እኔ ራሴ ለምን አታናግራቸው? እውነት ነገ ካለፈ እኔ እሷን ፊት ማየት አልፈልግም። ብችል ጎዳና ነው የምወጣው። እናቴ ገብዳኝ ነው እንጂ ቶዬ እናቴ ልጅ እንደማረጋት ግራ ገብቶኝ ነው እንጂ ለራሴ አላንስም ነበር። ግን እሷን ደህና ቦታ አድርጋት ብዬ ነው እንጂ ለእኔ አላጣም ነበር። ግን እሷንም ያስደስታት ከነበረ ሁኔታ የማያጎልባት አይነት ነገር ቢሆን ደስ ይለኛል በሚለው ነው እንጂ ለቀን ይሰጠች ቶዬ ሁለት ቀን ማንገብገቡ አስፈላጊ ነው ካለችኝ ያለችኝ ነው ማለት እሱ እንደላካት አድርጋ ነው ያወራችሽ? በቃ እንደዛ ነው ያወራችኝ። ደግሞ እሷ እንዴት አወቀች? ነግሯት ነው የሚሆነው ቶዬ ባይነግራት ትታቃለች። ግን እሱ ያውቃል ስለ ጉዳይ አላውቅም። ያው ባይነግራት ይታቃለች። ታውቃለህ ነው ሸመኛ ነው እንደዚህ አይነት ነገር እንትን ሊል የሚችለው ወይ በሷ ላይ ያስጠይቅ ነው የሚችለው። ራሱ መጠየቅ ደብሮት ሊሆን ይችላል። ይረዳዋለሁ። የገዛ ቤቱ ነው መኪናውን ሽጦ ነው እንትን ያለው። ግን የሰጠኝ ቀን ነው ትንሽ ያስደበረኝ እንጂ ያደረገው ነገር በሙሉ ልክ ነው። እኔም ባላየው ግን ኖርማል ነው። አንቺ ምን አጠፋሽ? እዚህ ጋር ምንም ካጠፋሽ ነገር አሁን እኔ በሁለት ቀን ውስጥ ወይ በዛሬና በነገ ውስጥ እንዴት አድርጌ ዛሬ ሄድና የማውቃቸው ደላሎች ስላሉ እነሱ ጋር ሄድና ጥሩ እንልበታለን። አላ አሳሳቢ ነገር አይደለም። ደግሞ እቃውንም ደግሞ ማጓዝ ደግሞ አለ አይደል? እንደ ሙሉ ሙሉ ሰዎች አሉ አይደል? እንደኛ ጋር ሲቀጥል ደግሞ ሰው እንትን እንላለን። ሰፈሩ ሙሉ ቀኝና ወራጃ እንደ ያለው የናል የሚያሳስብ ነገር የለም። ተጨንቆኛል እኮ ምን ማለት ለዚህ ነገር አሁን የምትጨነቂ ከሆነ ሌላ ከባድ ነገር ቢገጥምሽስ? እዚህ በላይ ከባድ አለ እንዴ? ምንድነው ከባድ ነገር? ከበቀን እኮ ነው እንዴ ችግር? አሁንስ በረረኝ ማለት ምኑ ነው ከባድ? ምንም ከባድ ነገር የለውም እኮ እኛ ቤት ኪራይ ላይ እኮ ስንኖር እኮ በ8 9 እኔ እንኳን በማቀው 8 9 ጊዜ ምናምን ቤት ቀይረን ያው ረጃጅም ጊዜ እየቆየን ማለት ነው። ይሄ ኖርማል ነው። እና ደግሞ አንቺና እናትሽ ነው ያላችሁት ያን ያህል እንኳን የተጋነነ ዕቃ እኮ አይኖርም ብዬ አስባለሁ። እና ከባድ ነገር አይደለም። ደግሞ አይሱዚም ምናምን ማቀው ጀለሴ ነው መሰላለ እሱ መጥቶ አንድ አፍታ ያነሳዋል እና በጣም የከፋ ነገር ትናገረች ልክ ናት። የሚያስከፋ አይደለም። ያልታየን ስራን እንድታይ ሲነግሩ ያን ማለት ነው የተናገረችው እንጂ እሺ ወጣች ለርገሰልሽ እኔ ሊድና አሁን አንቺ ከምትጨናነቂ እዚህ አብረሽ ካንቺ ጋር ከመቀመጥ ሊድና ደላሎችን ነው ለናገር እዚህ አካባቢ ላይ ቤት አይጠፋ ፈለግ ይላል እስከማታ ድረስ ነገር አሳውቅሻለሁ። በቃ ሊድ ነው እና ደግሞ ሙሽራውን በደንብ እያይሻተሽ ስለምታገል በቃ አይባው እኔ ግን እንዴት እንደዚህ እርግጠኛ እንደሆነ አላውቅም። የሚያገኝ ይመስላል። ያገኛል ማለት ተስፋ ለመቁረጥ ያችን ፈልጋለሁ። አንቺ አታውቂሽ ማልቀስ ነው ማለት ነው። እኔ እኮ ትናንት ፈልጌ ነው ያጣሁት። ማርያምን ያልገባሁበት የለም። ሲያሉ የትምትል በቃ ሄድኩት ግን ምንም የለም። ወይ ቤቱ ደህና ሲሆን ዋጋው ይነራል። ቤቱ ማይሆን ሲሆን ዋጋው ጥሩ ሲሆን ቤቱ ማይሆን ይሆናል። አሁን እኮ ተስፋ መቁረጥ ሲሆን እኮ መፈለግ ነው። እንዴት ተስፋ አልቁረጥሽ? አሁን እኮ ትንሽ ቀን እኮ ነው። ትንሽ ጊዜ ብናገኝ እኮ ይገኛል። የሰጠችኝ ጊዜ እኮ ለቀን 2 ሰዓት እኮ ነው ያለችኝ። አስበዋል። እኔ እኮ ለኔ ችግር የለውም መንቅራ ብታሰጡኝም ልክ ናት። ግን ማዘር እንደዛ እንድታደርጋት አልፈልግም። በመጀመሪያ አሁን ወረቀት ምናምን የሚባለው ነገር ሲመጣ ማዘር ታያለች። በያ ነገር ደግሞ ማዘርን ያስደብራታል። እንደዛ ደግሞ እንዲሆን አልፈልግም። አንቺ ተረጋግተሽ ሰከን ብለሽ ነው እንደምትሰማው እንደዚህ ይሻላል። ካልሆነ ደግሞ አስቸኳይ ከሆነ
አሁን እናወራውና ትንሽ ጊዜ እንዲሰጠን አይ እንደዛ አልፈልግም ድጋሜ ማይሶፍታ ድጋሜ እንደዛ አድርገኝ አሁን እኮ አንቺ ማልቀስ እኮ ነው እኛን የምታስጨንቀው ነው ከማልቀስ ውጭ ምን ማድረግ ይችላል ምን ማምጣት ይችላል ይሄን ማድረግ ትችያለሽ በል ምንም እኮ ማልቀስ ምን መፍትሄ ያመጣል ምንም እኮ መፍትሄ ፈጣሪ አንድ ነገር አንሳልኝ ስለ አስሩን ነው የሚደርብኝ እኔ ላልችለው ምን አለ ባይሰጠኝ ከሰጠኝ ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በእንባዬ ይገኛል ተስፋ አትቁረጭ እኛም ባለን አቅም ምናምን እንባባላለን ጨቆኛል ገብርኤል በጣም ይጨነቅ ልጅ ነሽ እኮ ምንድን ነው ገና ልጅ ነሽ ሁላችንም ተበታትነን እኮ እንፈልግናለን ካልነ ደግሞ እኛ ቀንደስ እስኪ ነው አንተ ትቀልዳለህ እሺ ያገኛል ተፋ ሶጋ ምናምን ቢያውሉ ቢሆን ያገኛል ለጊዜው ምንም አይነት ቤት እዛ ሰውኝ እስከናገኝ እስከዛ በኋላ እናስተካክላለን ይሻላል ብሎ ማሰብ እንጃ አንቺ ተጨንቀሽ ያባስ ማዘርን ነው ታስጨንቃቸው ማዘርን እንትን ታስጨንቃቸው እግዚአብሔር ለምን በሽተኛቸው ፈልገሽ ነው እሺ ምን ላድርግ ማርያም ምን ላድርግ እሺ የሚሆን እኮ አይደለም እሺ ግራ ገባኝ እኮ እንዴ ይሄ ስለኛው እንደሞ እሷ መጣችብኝ ለምናት መለመን እኮ ይቀርኝ ነው ገብርኤልን ሁለት ቀን የሰጠው ስትለኝ ሁለት ቀን የሰጠው ሁለት ሰዓት ነው የሰጠውሽ ያለች እሷ ማንች ቆይ ሳዘ እንደዛ ዛሬ በቃ ብሎት ነው የሚሆነው እሱ ብላት ነው የሚሆነው ግን በቃ ልክ ናቸው እኮ በቤታቸው እኔ ማዘዝ የለብኝም መውጣት አለብኝ ስለ ልክ ናቸው ግን ትንሽ ጊዜ ብታገዙኝ ደስ ይለኝ ነበር የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁህ ሳላስብ ድንገት መባሉን አወቅሁ ልዩነት እብደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁህ ሳላስብ ድንገት መባሉን አወቅሁ ልዩነት እብደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁህ ሳላስብ ድንገት መባሉን አወቅሁ ልዩነት እብደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁህ ሳላስብ ድንገት መባሉን አወቅሁ ልዩነት እብደት